ግሽበት በሚመለከት በጣም ጥሩ ኮንሰርን ከብዙ የምክር ቤት አባላት ተነስቷል። የኑሮ ውድነትን በሚመለከት የዋጋ ግሽበት በሚመለከት አሁን እዚህ ጋር በቁጥር እና በፋክት እንወያያለን። ችግሩን ዲና አናደርግም። ችግሩን አፕሪሼት እናደርጋለን። ለመፍታት ማክሲመም ጥረት እናደርጋለን። የተገኘ ውጤት ግን በዜሮ አናባዛም። አንደኛ የዋጋ ግሽበት ኢትዮጵያ ውስጥ የሚያባብሰው የፍላጎትና አቅርቦት መራራቅ ነው። መለያየት አለ፣ መራራቅ። ያን ለመፍታት ምርት እናሳድጋል። ቅድም በግብርና እንዳነሳሁት፣ በኢንዱስትሪ እንዳነሳሁት ምርታማነት ኢትዮጵያ ውስጥ በከፍተኛ ደረጃ እያደገ ነው። ሁለተኛው ምክንያት የገቢ ማነስ ነው። ሰው ያለው ገቢ በጣም ውስን ስለሆነ ለማውጣት የሚገደድባቸው ዋና ዋና አስገዳጅ ኤሪያዎች ካለው ገቢ ጋር አይመጣጠኑም። ገቢ ማሳደግ ያስፈልጋል። ለዚህ ነው አምናም ዘንድሮም ደሞዝ የጨመር ነው። በየዓመት ደሞዝ መጨመር እኮ አይቻልም፣ አይታሰብም። ገቢው በጣም አነስተኛ ስለሆነ ደሞዛውን በቂ ነው ወይ? አይደለም። ቅድም እንዳልኳችሁ እኔና እናንተ ስራችን በበቂ ደረጃ ህይወትን ኢንጆይ ማድረግ አይደለም። ማመን አለባችሁ። እኔና እናንተ በቀን 2 እየበላን በቀን 3 የሚበላ ትውልድ መፍጠር፣ እኔና እናንተ ዕዳ እየከፈል የዕዳ ቀንበር ያልተጫነው ሀገርና ትውልድ መፍጠር ነው እንጂ ከነበርንበት አረንቋ አንጻር ኦቨርናይት ገቢው ያደገ ችግር የማይታይበት ኑሮ ለዚህኛው ትውልድ ማምጣት አይቻልም። ልጆቻችን ግን ከዛ እንዲወጡ ማድረግ እንችላለን። ይሄን መግባባት ያስፈልጋል። ለምሳሌ ጡረታ የወጡ ሲኒየር ዜጎች 3 ጊዜ ጨምራል ደሞዝ ጡረታ አበል 3 ጊዜ። ለምን? በጣም ትንሽ ገንዘብ ነው የሚያገኙት። ለመኖር ያስቸግራል። ሀገራቸውን አገልግለው የወጡ ሰዎች ናቸው በሚል 3 ተሻሽሎላቸዋል። ይበቃል ወይ? አይበቃም። ባደግን ቁጥር እያየን የሚጨመር ይሆናል። በቀጥታ በጡረታና በደሞዝ የማነካቸውን ሰዎች በድጎማ ነዳጅ ላይ፣ ማዳበሪያ ላይ፣ መድኃኒት ላይ ድጎማ እናደርጋለን። ቢሊየንስ እንደ ሀብታም መንግስት። ለምን? ዜጎቻችን ውስን ገቢን ያላቸው እንደዚህ አይነት ወሳኝ ኮሚኒቲ ላይ ድጎማ ካላደረግን በቀር መኖር ያስቸግራል የሚል እምነት ስላለ። ሌላው ቻሌንጂንግ ኤሪያ የግብይት ስርዓቱ ነው። የተከበረው ምክር ቤት ያስታውሳል። የቅዳሜና እሁድ ገበያን ጀምር ብዬ ለእናንተ ሳቀርብላችሁ ስንት ዓመት እንደሆነ ባላስታውስም አሁን በሺህ የሚቆጠር ቅዳሜና እሁድ ገበያ በየሰፈሩ አለ። ብዙ ችግር እየፈታ ነው። እዛ ግን አልቆምንም። ከቅዳሜና እሁድ ገበያ ወጥተን ትላልቅ የመገበያያ ቦታዎች በየከተማው ለመገንባት ሙከራ የተደረገ ነው። ሰዎች ሄደው የአርሶ አደሩን ምርት በቀላሉ የሚያገኙባቸውን ከባቢዎች። ከዚያ በተጨማሪ የዛሬ 6 ወር የጀመርነው ዘመን ገበያ የሚባለው በቴሌኮም የተሰራው ቨርቹዋሊ የሚያገበያየው የገበያ ስርዓት ዛሬ በ6 ወር ጊዜ ውስጥ 464 ነጋዴዎች ይሳተፉበታል። ምን ማለት ነው? 464 ሱቆች አሉት ማለት ነው። ቨርቹዋሊ የቀረበው ኮሞዲቲስ ከ18000 በላይ የሚሸጡ ጉዳዮች ኦንላይን አሉ። ቅርጫ ይጨምራል፣ ቅቤ ይጨምራል። ይሄ ጉዳይ ባህላችን ስለሆነ ማለት አዲስ አበባ ብቻ ሳይሆን ከሞላ ጎደል በሁሉም ከተሞች ይሰራል። 6 ወር ነው። አስቡ 6 ዓመት ሲሆን የት እንደሚደርስ። የእሁድ ገበያ እንደዋዛ ጀመርን፣ በሺዎች ደረሰ። በየሜዳ ከምንሰጣ ቦታ እና በጅለታል መስራት ጀመር። በዚያ ከምንቆም ቴክኖሎጂ እንጠቀማል። እሱም እድገቱ በጣም ተስፋ የሚሰጥ ነው። የግብይት ስርዓቱ የራሱ ፋይዳ ስላለው ለግሽበት ማለት ነው። ሌላው የበጀት አስተዳደር ነው። ቅድም እንዳነሳሁት ከዚህ ቀደም የነበረ ሁኔታ ዴፊሲት ሲኖር ከናሽናል ባንክ እንበደራለን፣ ብር ይታተማል፣ እሱ ገበያ ውስጥ ይረጫል። የራሱ የሆነ ኔጋቲቭ ኢምፓክት ነበረው። አሁን ግን በትሬጀሪ ቢል ብቻ አይሆን ከናሽናል ባንክ አንበደርም ብለን አምና ሳንበደር ዘንድሮም ሳንበደር መጨረስ እየጀመርን ነው። ይሄ ጉዳይ የኛ ኢንፍሌሽን ለመግራት ለማስተካከል አንዱ ቁልፍ የማክሮ ስብራት ስለሆነ ያን ለማድረግ እድል ሰጥቷል።
ከዚህ ውጪ የተከበረው ምክር ቤት ከዚህ ከወጣችሁ በኋላም ዳታ አገላብጣችሁ እንድታዩ የምፈልጋቸው አንዳንድ ወሳኝ ኮሚቴዎች አሉ። አንዳንድ ኤሪያስ አሉ። አንደኛው መብራት፣ የመብራት ቢል ኢትዮጵያ ውስጥ ያለው የመብራት ቢል ከመላ አፍሪካ ዘ ቺፐስት የሚባል የመብራት ቢል ያለው ኢትዮጵያ ውስጥ ነው። ዘ ቺፐስት ከመላ አፍሪካ። ኢትዮጵያ ውስጥ በኪሎዋት አወር 0.05 ሴንትስ ይከፈላል። 0.05 ሳንቲም ነው በኪሎዋት አወር የሚከፈለው። ሩቅ ሳንሄድ እዚህ ኬንያ ብንሄድ 0.19 ሳንቲም በኪሎዋት አወር ይከፍላሉ። ከኛ 280% ይጨምራል። ዩጋንዳ ብንሄድ 0.1 ሴንትስ በኪሎዋት አወር ያስከፍላሉ። ከኛ በ260% ይጨምራል። ሩዋንዳ ብንሄድ 0.13% ያስከፍላሉ፣ 160% ይጨምራል። እነዚህ ሻል ሻል ያሉት ናቸው። በዚሁ አካባቢ 500 እጥፍ ይበልጣል። ትቼው ነው እሱ እንዳታው። መብራት በሃውስሆልድ ሌቭል ለዜጎቻችን ቺፐስት የምናቀርብ ሀገር ነን። ይሄ ለኢንፍሌሽን ቀጥታ ትርጉም አለው። ሁለተኛ ውሃ በሃውስሆልድ ሌቭል ኢትዮጵያ በሜትር ኪዩብ 0.32 ሳንቲም ታስከፍላለች ለውሃ። ናይጄሪያ ብትሄዱ 0.65 ነው። የኛ 0.32 ነው። የናይጄሪያ 0.65 ነው። ከእጥፍ በላይ ማለት ነው። ኬንያ ብትሄዱ 1.15 ነው የሚያስከፍሉት፣ ከአራት እጥፍ በላይ ማለት ነው። ሳውዝ አፍሪካ ብትሄዱ 2.4 ሴንትስ ያስከፍላሉ። የኛ 0.3፣ የደቡብ አፍሪካ 2.4። ዲፈረንሱን ተመልከቱት። ውሃ በማቅረብም ቺፐስት ነው ኢትዮጵያ ውስጥ ያለው። በቂ ነው ወይ? የጥራት ችግር የለበትም ወይ? አይቆራረጥም ወይ ብለን ጥያቄ ማንሳት እንችላለን። በዋጋ ደረጃ ግን ቺፐስት ነው። ኤሌክትሪክ እንዲቆራረጥ ከሚያደርገው ነገር አንዱ የትራንስሚሽን ላይን ማርጀት ፕሮፐርሊ ያለመስራት፣ በየከተማ የምታዩት የሽቦ ድር፣ እሱን ለመቀየር ነው ኮሪደር የመጣው። እነዚያ ስራዎች ሲሰሩ ሎሱ እየቀነሰ የሚሄድ ከሆነ ብዙ ኢነርጂም ጥቅም ላይ ማዋል ይቻላል። ውሃም እንደዚሁ ነው። ኔትወርኩ ችግር አለበት። ብዙ ስራ ይጠበቅብናል። በዋጋ ደረጃ ግን ከየትኛውም አፍሪካ ሀገር ጋር አንወዳደርም።